ከዚህ በኋላ የራሴን መንገድ እመራለሁ። እዚህም ላልኖር እችላለሁ። ትንሽ ራሴ ማግኘት ስላለብኝ በቃ ራቅ ወዳለ ቦታም ልሄድ እችላለሁ። ብሩክ ግን ያለውን በደንብ ሰምታችሁታል ቤተሰብ። ለጋሽዬ ሁሉንም ካስረዳ በኋላ ከዚህ ሀገር ላልኖር እችላለሁ፣ ራቅ ያለ ቦታ ሊሄድ እችላለሁ ብሎ ሲናገር ሰማሁት። እንደኔ ማን ነው የሰማው እንዴ? የት ነው የሚሄደው? በቃ ሁሉም ነገር አበቃ ማለት ነው? ኧረ ይሄማ ሊሆን አይችልም። ብሩክ ተረጋጋ። አንተ ቢሆንም በእርግጥ አብራችሁ እንድትሆኑ እንዳትለያዩ ብዙ ነገር እየጣርክ ነው። ግን ደግሞ ሀይሜ በጣም ተጎድቻለሁ፣ በጣም ቆስያለሁ። በቃላት ባስቀይመው እንኳን በተግባር ነው እሱ ያስቀየመኝ። እኔ የሚገባኝ ደስታ እንጂ ሀዘን አይደለም። እሱን ማስደሰት አልችልም። ማንም ቢገፋፋኝ በግፊት ቢሆንም እኔ ከእሱ ጋር መቀጠል አልችልም ስላለች ብሩክ ተስፋ ቆርጧል ማለት ነው። እና ከዚህ ሀገር ላልኖር እችላለሁ፣ ራቅ ያለ ቦታ ልሄድ እችላለሁ ብሎ እንግዲህ ጋሽዬን በጣም እያስጨነቁት ነበርና በጣም ነው የተጨነቀው ጋሽዬ። ሀይሚን ነው እየተቆጣ የነበረው። ብሩክን ለምንድን ነው የማታዳምጪው እያላት ነበርና በጣም በጣም ደስ የሚል አባት ነው ያላት ሀይሚዬ ማለት ነው። የምሬን አያችሁ። ምንም ትክክል እንኳን ሀይሚ ብትል የሆነ ትክክል ነገር ነው መለየት መፍትሄ ነው ብላ እንኳን ብትነግረው ጋሽዬ አምኖ ሊቀበል አልቻለም። እና እውነተኛ አባትና የሁለቱም ልክ የሀይሚ ብቻ ሳይሆን የቡራ አባት እንደሆነ ነው የቆጠርኩት፣ የምሬን ማለት ነው። ምክንያቱም ብሩክን እንዴት እንደሚረዳው አይታችኋል። ልጅ ልጅ ነው አያችሁ። ሀይሚዬ ልጅ እንኳን ብትሆን ለብሩክ ነው እያደላ ያለው። እያደላ ስላችሁ በቃ ሀይሚ እንኳን ማለት ቡራ እንኳን ጥፋት የሌለበትን ለምን ነገሩ አይጠራም እኔ እያለው አሁንም ቢሆን እኔ ላልምበት እኔ ላስብበት እንጂ መለያየት መፍትሄ አይሆንም። ምንድን ነው አንቺ ሁሉን ነገር ከጨረሻና ከጨረሳችሁ በኋላ ነው እንዲህ ወደ እኔ የምትመጡ እያለ በጣም ነው የተጨነቀው ጋሽዬ። እግዚአብሔርም በጣም ነው የተጨነቀውና በቃ በጣም ነው ግራ የተጋባው። ሀይሚ ደግሞ እጅግ ምንም ብትለኝ እንዲያውም ምና ላይ አሁን እኮ በቃ አንተ እንዴት ነው አስገድደህ ልጅህን ለልጅ እንደሚባለው ያለኔ ፍላጎት ነው ለሱ እንትን አብረን እንድኖር የምትገፋፋኝ እያለች ነው። ያለ ፍላጎቴ መኖር አልፈልግም እያለች ነው። እና ብቻ ግን እሷ የመጣችበት አላማ አላት የራሷ አንድ ትልቅ ነገር ማለት ነው። እና ምክንያቱም አሁን ችግሯን እንኳን መጋፈጥ የምትፈልገው ከራሷ ቤተሰብ ከቡራ ጋር ብቻ ነው እንጂ በዙሪያ ካሉት ከሚንጋጉት በተለይ ከእነዩ ጋር ሆና መለፋለፍ በጣም ስለሰለቻት እነሱን ደግሞ አያቸው ባልታሰበ ነገር ጠርጋ አስወጣያቸው። የሚገርም ነው። እስኪ አሁን እንግዲህ እንዲያው ነገሩን ለመቋጨት ወይም ደግሞ እነሱን ለማሰናበት አንድ ቀን ተሰብስበው ያገኟቸው እንደሆነ እንጂ እኮ ከእነሱ ጋር ቆማ መጨቃጨቅ ምን ማለት በጣም ስለሰለቻት ብሩክም ደግሞ እርጉዝ ሴት መማታት የለበትም፣ ከሰው ጋር መጣላት የለበትም። በአጠቃላይ አይመጥኑንም፣ በቃ ይሄ የማይመጥን ስራ ነው ብላ ከዚያ አጀንዳ ወጥታ እንለያይ በሚል ርዕስ ብቻ መጣኝ ማለት ነው። እና ይሄ ነገር ደግሞ ለብሩክ ትልቅ ፈተና ነው እና ብሩክ አሁንም መታገስ አለበት። ግን ደግሞ እውነት አስመስላ ብሩክን እያስተማረችው ይመስለኛል። ምክንያቱም አሁንም ኦዲየንስ ስለገፋፋኝ፣ ቤተሰብ ስለገፋፋኝ ህይወቴን እኔ ብቻ ነኝ መምራት የምችለው። በእርግጥ ቤተሰብን አከብራለሁ፣ ግን ቤተሰብ ካልተረዳኝ ወላጆቿን ማለት ነው እነጋሼን ካልተረዱኝ በራሴ መንገድ እሄዳለሁ እያለች ነው። እና ለማስተማር ፈልጋ ይመስለኛል ሀይሚ የመጣችው እንጂ እውነት ሀይሚ ከብሩክ ለመለየት ፈልጋ ወስና አይመስለኝም። ምክንያቱም የፈለገ ነገር እንኳን ቢሆን ብሩክ ይህን ነገር እንዳላደረገ ግልጽ ነው። የብሩክ ልጅ እንዳልሆነ ግልጽ ነው። ምንም ግንኙነት እንደሌላቸው ግልጽ ነው። እና ግን ደግሞ ነገሩን ለመረዳት ሀይሚ የምታወራውና ብሩክ የሚያወሩት አልተግባባንም እያለች ነው። በቃ አላደለ እኔ የምለው ብሩክ እንዴት ነው አይረዳኝም፣ አንገናኝም። ስለዚህ እነዩ ጋር ሁና መለፋለፍ መጨቃጨቅ ትሞታለች እንዴ እነሱን ጠርጋ አስወጥታ ቢያንስ እንኳን ብሩክን እንኳን በወጉ ማውራት የምትችለው አሁን ነው፣ ጊዜ ያላት ማለት ነው። ባለፈው አይታችኋል አይደል? ከዩ ጋር የተገናኙ ፍቅረኛው ወይም የልጅ አባት የተባለው ከመጣ ቀን ጀምሮ ሀይሚ ማውራት አልቻለችም። ምክንያቱም ጭቅጭቅ ነው፣ መደማመጥ የለም።
ስለዚህ እንለያይም እንታረቅም ነገሩን እንጨርሰውም እናድቀውም እንፍጨውም እኔ ከቤተሰብ ጋር ከብሩክ ጋር ጨርሳለሁ ብላ እንግዲህ ሀሳቧን ቀይራ መጣለች። ሃይሚ ብቻ ነው እንድታምን የሚፈልገው ገብቶሻል አይደል? አይመለከተኝም